ሰላም ሰላም እንዴት ናችሁ? ደህና ናችሁ ሆይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ በእጅ ስራ ነው የመጣሁት። በእጅ ስራ አፍቃሪያኖች በሙሉ እንዴት ናችሁ? በጣም ቀላል አብሶ ለጀማሪዎች ዳንቴል አሰራሩን አጀማመሩን ለምታውቁ ሰዎች እና ከላይ የሚለበሱ ልብሶችን ለመስራት እቅድ ይላላችሁ የመጀመሪያ እንደ መለማመጃ አድርጋችሁ መስራት የምትችሉት ነው። በጣም ጥርት ያለ ብዙ ውስብስብ ነገር የሌለው እዚህ ጋር መቁረጥ አለብኝ ምናምን ብለን የማያስቸግር አብዛኛውን ጊዜ ከላይ የሚለበሱ ልብሶችን ስንሰራ ውስብስብ ስለሚል ደፍረን አንሰራው። ይሄ እንደዚህ ግማሽ ጎን ነው ገና አላለቀም። እዚህ ጋር የሚሰራ ነገር አለው እስከዚህ ድረስ አንድ ግማሽ እንደዚህ ሌላ ተጨማሪ ግማሽ እንሰራና መሃል ላይ ደግሞ ትንሽ የምትሰራ ነገርና ዳርዳሩ ላይ በቀላሉ የሚሰሩ ስራዎች አሉት። ዛሬ እርግጠኛ ነኝ ክፍል 1 ነው የማሳያችሁ። በደንብ ለማስረዳት ስለመሞከር ቪዲዮ ትንሽ ረዘም ስለሚል በክፍል 1 እና በክፍል 2 አድርጌ ነው የማሳያችሁ። እኔ በሁለት አይነት ከለር ነው የሰራሁት። እናንተ በፈለጋችሁት የክር ከለር ምርጫ ልትሰሩት ትችላላችሁ። አሁን ምን እንደሚያስፈልገንና እንዴት እንደምንሰራ አሳያችኋለሁኝ። መልካም ቆይታ። ወደ አሰራሩ ስንሄድ የሚያስፈልገን ሁለት አይነት ወይንም ሶስት እናንተ በፈለጋችሁት አይነት ከለር መጠን መስራት ትችላላችሁ። እኔ ለዛሬው ሁለቱን ከለር ነው የምሰራው። ከዛ በተጨማሪ መቀስ ኪሮሽና መርፌ ያስፈልገናል። ገለባበጥኩት። እነዚህ ያስፈልጉናል። ወደ ስራችን እንሂድ። እንደነገርኳችሁ እናንተ በፈለጋችሁት አይነት ከለር መስራት ትችላላችሁ። ኪሮሻችሁንና የክር መጠናችሁን ላይ ሁሉ ጊዜ ስለሚጻፍ እኔ ተጠቀምኩት ለእናንተ ላይሆን ስለሚችል በፈለጋችሁት ማለት አልችልም። ክራችሁ ላይ ባለው የኪሮሽ መጠን ስራችሁን መጀመር ትችላላችሁ። አንዳንድ ጊዜ ግማሽ መጠን ጨምር አድርገን የምንሰራበት አለ። ይሄ ክር አሁን 4.50 ኪሎሽ ነው የሚለው። እኔ በ5 ነው የምሰራው ለቀቅ ያለ ስራ እንዲሆንልኝ እና እናንተም እንደዛ ማድረግ ትችላላችሁ። ሸምቀቆ እንደዚህ እንሰራለን። ሁላችንም የተለያየ ሸምቀቆ መስራት እንችላለን። የተለያየ አይነት በዚህ በክቧ መሃል ሰንሰለት መጀመሪያ እንሰራለን። 1 2 3 ሰንሰለት እዛው ቦታ ላይ ሄደን አንድ ድርብ ክሮሼት እንሰራለን። 3 ማድረግ ትችላላችሁ። እኔ አሁን ላለበት ወቅትና ለስፕሪንግ ወቅት የሚለበስ ስለሆነ በሰንሰለት ነው የምሰራው። ይሄ ስራ ካለ ሰንሰለት የሚሰራል ለወደፊቱ ከእግዚአብሔር ጋር አሳያችኋለሁ። 2 ሰንሰለት ሌላ 2 ድርብ ክሮሼት እዛው ክብ ቦታ ላይ 6 ጊዜ ነው የምናደርገው። ይሄ ሁለተኛው ነው። ከዛ 2 ሰንሰለት እዛው ቦታ ላይ ሌላ 2 ድርብ ክሮሼት 2 ሰንሰል 2 ድርብ ክሮሼት ያደረግን 6 ጊዜ ከሰራን በኋላ 2 ሰንሰለት እንደዚህ እንሰራለን። ያው 6 መጥቶልናል። 1 2 3 4 5 6ኛው የመጀመሪያው 3 ሰንሰለት የሰራንባት ቦታ ላይ 1 2 3ኛዋ ላይ ሄደን በጥልፍ እንደዚህ እናገናኛለን። ከዛ ከኋላ በኩል ያለችው ክራችንን በሽምቀቆ እንደዚህ አድርገን ስራችንን ጥብቅ እናደርጋለን። ስራውን ሙሉውን ፕሮጀክት ከሰራን በኋላ በመርፌ ያሳለፍን መቁረጥ ይቻላል ያንን። ከዛ እዚች ጋር ካገናኘን በኋላ አንድ ሰንሰለት እንደዚህ እንሰራና እዚህኛው ወደ ኋላ ነው ወደፊት ሳይሆን እዚህኛው ጋር እንደዚህ እንመለስና እንደዚህ እናገናኛለን በአንድ ሰንሰል። ከዛ አንድ ሰንሰል ተጨማሪ እዚች ጋር እንሰራና እዚሁ ጋር መልሰን ሌላ አንድ ድርብ ክሮሼት እንሰራለን። ይሄ ልክ እንደ አንድ ድርብ ክሮሼት ነው እዚህኛው ጋር ያለውን የምንቆጥረው። ከዛ በእነዚህ ቀዳዳ ባሉበት ማለት ነው 1 2 3 4 5 ይቀራናል። እቺኛውን ጀምረናል። በእያንዳንዱ ላይ ሰንሰለት መጀመሪያ እንደዚህ 2 እንሰራና እዚህ ውስጥ 2 ድርብ ክሮሼት 2 ሰንሰለት ተመሳሳይ ቦታ ላይ ሌላ 2 ድርብ ክሮሼት እንሰራለን።
እንደዚህ ይሄን ስራ ጀማሪዎች መስራት ትችላላችሁ። የክሮሼቱን ሂንት ካወቃችሁ በኋላ ቀላል ስራ ነው። ከዛ እዚህ ጋር ሁለት ድርብ ክሮሼት፣ ሁለት ሰንሰለት፣ ከዛ እዛው ተመሳሳይ ቦታ ላይ ሁለት ድርብ ክሮሼት፣ ሁለት ሰንሰል፣ ሁለት ድርብ ክሮሼት አንድ ቦታ ላይ በተመሳሳይ እንደዚህ እያደረግን ዙሩን እንሰራና ኦኬ ዙሩን ስንጨርስ እንደዚህ ነው የሚመጣው። እዚች ጋር ፈትቼ ላሳያችሁ። መጀመሪያ ይሄን የጀመርንበት ሁለት ሰንሰለት አለች አይደለ? ሁለት ሰንሰል ከሰራን በኋላ አምስተኛውን ይሄኛውን ካልቆጠር ነው 1 2 3 4 አምስተኛው ይሄኛው ስድስተኛው ማዕዘን የምንሰራበትን ሁለት ሰንሰል እዚሁ ሁለት ሰንሰለት ያለበት ቦታ ላይ ሌላ ሁለት ድርብ ክሮሼት እንደዚህ እንሰራና ሁለት ሰንሰለት ድጋሚ ሰርተን የመጀመሪያ ይሄንን ስንሰራ አንድ ሰንሰለት የሰራንባት አለች አይደለ? በሷ ጋር ኪሮሻችን እናሳልፍና በጥልፍ እናገናኛለን እንደዚህ። ከዛ አሁንም ልክ ስንጀምር እዚህ ጋር እንዳደረግነው አንድ ሰንሰለት አድርገን ተመልሰን ወደ ኋላ እዚህኛው ጋር ማለት ነው ኪሮሻችን እንደዚህ አስገብተን ክራችንን እናመጣለን። እንደዚህ በጥልፍ እናገናኛለን ሰንሰል አድርገን። ከዛ አንድ ሰንሰለት እንሰራና እዚሁ ቦታ ላይ ሌላ ድርብ ክሮሼት እንሰራለን እንደዚህ። አሁን ዙሩን ድጋሚ እንሰራለን ማለት ነው። ሁለት ሰንሰል እዚህ ጋር ሁለት ሰንሰል የሰራንበት ቦታ አለ አይደለ? እሱ ጋር ሁለት ድርብ ክሮሼት አንድ ሁለት። ከዛ ማዕዘኖች እነዚህ ስድስቱ ማዕዘን ነው ካሁን በኋላ የሚሆኑልን። ሁለት ሰንሰለት ማዕዘን ውስጥ ግን ሁለት ድርብ ክሮሼት ከሁለት ሰንሰል ጋር መልሰን እዛው ደግሞ ሰንሰለታችንን ከጨረስን በኋላ ሁለት ድርብ ክሮሼት እንሰራለን ተመሳሳይ ቦታ። እዚህ ማዕዘኖቹ ናቸው። ከዛ አሁንም እዚህ ጋር አንድ ሁለት ጊዜ ደግመን ድርብ ክሮሼት እንሰራለን ሁለት ሰንሰለታችንን ከሰራን በኋላ። ከዛው ሁለት ሰንሰለት ማዕዘን ካሜራ ላይ እጄን ማየት የለብኝም። ራሴን ሳየው ግራ ጋባለሁ። እዛው ክሩ ላይ ባፈት ይሻለኛል። እዚህ ጋር ሁለት እንደዚህ ማዕዘናችንን ሰርተን ስንጨርስ ሁለት ሰንሰለት እዚህ አንድ ሁለት ሰንሰል የሰራንበት ክፍት ቦታ አለ አይደለ? እዛ ላይ ሁለት ድርብ ክሮሼት ከዛ ሁለት ሰንሰለት ተመሳሳይ እንደዚህ ማዕዘኖቹ ጋር ሁለት ጊዜ ሁለት ድርብ ክሮሼት ከሁለት ሰንሰል ጋር በዚህ ጋር አንድ ያለችበት ጋር አንድ ሁለት ጊዜ እንደዚህ ድርብ ክሮሼት እያደረግን እዚች ጋር ስንደርስ መልሰን እንገናኝና እንደምታዩት ፎርሙ እየመጣልን ነው። እዚች ጋር መጀመሪያ የጀመርንባት ሁለት ሰንሰል ያለችበት ቦታ ሁለት ድርብ ክሮሼታችንን ሰርተን ሁለት ሰንሰል ከሰራን በኋላ እዚች አንድ ሰንሰል ያለችባት ቦታ ጋር ስራችንን በጥልፍ እንደዚህ እናገናኛለን። ከዛ አንድ ሰንሰለት መልሰን እዚህ ጋር ተመልሰን ክሩን ከመጣን በኋላ እንደዚህ በሰንሰል እናገናኝና አንድ ሰንሰለት ተጨማሪ እንሰራለን። እዛ ቦታ ላይ መልሰን ሌላ አንድ ድርብ ክሮሼት እንሰራለን። ከዛ ሁለት ሰንሰለት እነዚህ ጋር አሁን ቦታውን በደንብ ይሰጣችኋል። አንድ ሁለት ነው ያለው። ከዛ ወደ ላይ እየሄዳችሁ ስትሄዱ 3 4 እየሆነ ይሄዳል። አንድ ቦታ ላይ ሁለት ድርብ ክሮሼት ሁለት ሰንሰለት ሁለት ድርብ ክሮሼት። ስራው በጣም እየተደጋገመ ስለሚሄድ ብዙም አላስረዝምባችሁም፣ ግን በክፍል 2 ነው የማደርገው ከጨረስን በኋላ የሚሰሩ ስራዎች ስላሉ። ከዛ ማዕዘኑን እዚህ ጋር እንሰራለን። ሁለት ድርብ ክሮሼት አንድ ቦታ ላይ ከዛ ሁለት ሰንሰለት መልሰን እዛ ቦታ ላይ
ማዕዘኖቹ ላይ እንዳትዘሉ ግዴታ ነው። ይሄኛው ነው ፎርም የበለጠ የሚሰጠን። እነዚህ ናቸው ማዕዘኖቹ። ሁለት ድርብ ክሮሼት ከሁለት ሰንሰል ጋር መልሰን አንድ ቦታ ላይ ሁለት ድርብ ክሮሼት ሁለት ሰንሰል ጋር ከዛ ቀጥሎ ያሉት ጋር ሁለት ድርብ ክሮሼት ብቻ ነው የምናደርገው። ሁለት ሰንሰለታችንን እየሰራን ስራችንን እንቀጥላለን። በምንፈልገው መጠን ሚዲየምም ላርጅም ለልጆችም ከፈለጋችሁ እንትኖቹ መጠኖቹን ብቻ መቀነስ ነው። የዚህን ስራ ሳይሆን የዙሮቹን መጠን መጨመርና መቀነስ ነው። ማዕዘኑ ጋር ደርሰናል። አንድ ሁለት ሰንሰለት ከዛ ሁለት ድርብ ክሮሼት እችን ዙር አብረን እንጨርስና ይሄኛውን ዙር ስንጨርስ እንደዚህ ፎርም ይመጣል። ላሳያችሁ ጥንጥዬዋ ጃኬት በሏት ላሻንጉሊት ትሆናለች። እችኛው እንደዚህ አይነት ፎርም ነው የሚሰጠን። ልክ ዙሩን ስንጨርስ ተለቅ ያለውን አሳያችኋለሁ። እዚህ ጋር ክር እንዴት እንደምንቀይር ላሳያችሁና ሁለት ሰንሰለት ከሰራን በኋላ ክር መቀየር የምትፈልጉ ከሆነ እዚህ ጋር እንደዚህ አድርገን ይሄኛውን ነው አይደል እንደዚህ የምንስበው። ከዛ እንደዛ ከማድረጋችን በፊት የምንፈልገው የክር አይነት ከለሩን ማለት ነው እዚህ ጋር ክሮሻችን እንደዚህ እናሳልፍና አንዷ ሰንሰል ጋር ቅድም ይሄኛውን ዙር ስንሰራ የነበረበት ጋር ክሮሻችን እንደዚህ አሳልፈን የምንፈልገውን ከለር ከዚህኛው ሰንሰለታችን ጋር እንደዚህ እናገናኛለን። ያ እንደዛ ሲሆን ቀጥታ ስራችሁን ክሩ የተቀጠለበትን ቦታ አያሳይም። አያችሁት? ከዛ አንድ ሰንሰለት ተሰሩና እዚህ ባዶ ቦታ ያለበት ጋር ቅድም እንደሰራ ነው ሁለት ነው ሶስት ዙር እንደሰራ ነው እንደዚህ ክሮሻችንን እና ማነው ክራችንን እናሳልፋለን። አንድ ሰንሰል ሰርተን እዛው ቦታ ላይ ሌላ አንድ ድርብ ክሮሼት እንሰራለን። እንደዚህ ይሄ ከኋላ ያለውን ክር እንደዚህ ሳብ ስታደርጉት የቀጠላችሁበት ቦታ አያሳይም። አያችሁት? ቀጥታ ነው የሚሄደው። ከዛ ሁለት ሰንሰለት ተመሳሳይ አሁን እንደሰራ ነው ሁለት ድርብ ክሮሼት ሁለት ሰንሰለት ሁለት ድርብ ክሮሼት እያደረግን ይሄንኑ ስራ እየደጋገምን ነው የምንሰራው። አንድ ሁለት ከዛ ሁለት ድርብ ክሮሼት ሁለት ሰንሰል እያደረግን እንሰራና ማዕዘኖቹን እንዳትረሱ አደራ። ከዛ እያደገ ሲሄድ እንደዚህ አይነት ፎርም ነው የሚሰጣችሁ እንደዚህ ማለት ነው። ከዛ ይሄን አጥፌ አሳያችኋለሁ ለእናንተ ለማሳየት በሰማያዊ ክር ነው ያሳየኋችሁ። ይሄ በነጭ ክር የሰራሁት ነው መጀመሪያ ጎላ ብሎ ይታያችኋል አይደለ? ለጣፋውና ደግሞ ምን አይነት ፎርም እንደሚሰጥ ላሳያችሁ። ይሄንኑ ቅድም የሰራናትን ማለት ነው እየደጋገማችሁ ትሄዱና የመጀመሪያ ማዕዘን እዚህ ጋር አንዱን ማዕዘን አንስታችሁ ማለት ነው ይሄ ሁለተኛው ማዕዘን ነው እንደዚህ ታገናኙታላችሁ። ከዛ ሁለተኛ ሌላ ዝኛው ጋር አለ። ይሄ አንደኛው ማዕዘን ነው። ሶስተኛ ማዕዘን ስድስቱ ለሁለት ስትገጥሙት እንደዚህ አይነት ፎርም ነው የሚሰጣችሁ። ተዘርጋ እንደዚህ አይነት ፎርም ነው የሚሰጣችሁ። ይሄ በዚህኛው ጋር እንደዚህ ይሄኛው ደግሞ እንደዚህ ነው የሚመጣው። ከዛ ይሄን የምናደርገው ከሁለቱ ከዚህኛው ጋር ወይ በዚህኛው ጋር አንዱን ወስደን እንትን እንላለን እንሰፋለን ሙሉን ማለት ነው። ይታያል መሰለኝ እንደዚህ አርቄ ላሳያችሁ። እንደዚህ አይነት ፎርም ነው የሚሰጣችሁ። ይሄ እጁ ወይንም ከፊት ለፊት ይሆናል እኩል ስለሆነ ከአንደኛውን ሳይድ ይሄኛውን ከሰፋን በኋላ ግን የእጁን በዚህኛው ጋር ወይ በዛኛው ጋር መስራትና ከዛ ይሄኛው ደግሞ የሚቀጠል ስላለ ችግር የለውም። አንዱን ሳይድ ብቻ ወስደን እንሰፋና አሁን የምናደርገው እዚህ ማዕዘኖቹ ሁለት አሉ አይደለ? እዚህ ጋር
በተመሳሳይ ክር በነጭ ወይ እናንተ በፈለጋችሁት ክር ደጋገምኩት በፈለጋችሁት ብዬ በሰራነው አይነት ከለር መርፊያችንን እንወስድና ክራችን አንድ አይነት መሆን አለበት። የመጀመሪያ እዚች ሁለት ሰንሰለት የሰራንበት አለ አይደለ? እዚህኛው ጋር ሁለተኛው ጋር ሳይሆን እዚች የመጀመሪያዋ ሰንሰል ጋር እንደዚህ ወስደን አንደኛው ይሄኛው ነው ሁለተኛው ወደዚህ ጋር ስለምንሰፋ ማለት ነው። ከዚህኛው ጋር በተመሳሳይ ይሄ ሁለት ሹሩባ ያለበት ሰንሰለት አለ። በዚህኛው ጋር ሳይሆን በዚህኛው ጋር እንደዚህ አድርገን ክራችንን እናሳልፋለን። እዚህ ጋር መቋጠር እንችላለን ስንጎትት እንትን እንዳይልብን እንዳይወጣብን። እዚህ ጋር የመጀመሪያ አንድ ወይ ሁለት ጊዜ ብንቋጥረው ለሴፍቲው ጥሩ ነው። ሁለት ጊዜ እንደዚህ ከቋጠርን በኋላ የምናደርገው እዚህ የመጀመሪያው ሰንሰለት አለች አይደል? እዚህ ጋር ከዛ ሁለተኛው የመጀመሪያው ጋር ሳይሆን በዚህኛው ጋር ባለው ጋር እንደዚህ እያደረግን እንሰፋለን። እዚህ ጋር ከመጣችሁ በኋላ ወደዚህ ጋር አትመልሱት መርፊያችሁን። ቀጥሎ ያለው ጋር እዚህኛው ጋር አንዷ ሹሩባ ነው የምለው እኔ እዚህ ጋር ይሄን ተወስዱና እንደዚህ እናገናኘዋለን። እንደዚህ አይነት ፎርም ይሰጠናል። ከዛ ቀጥሎ ያለው ጋር እንደዚህ ያው እጅ ስራ እንግዲህ ፔሸንት ነው፣ ትግስት ይጠይቃል። ጊዜያችሁን ወስዳችሁ እያንዳንዷን አንድ ከዚህ ጋር አንድ ከዚህኛው ጋር ያደረጋችሁ እስከ መጨረሻው እዚህ ድረስ ከሰፋን በኋላ እንደዚህ ነው የሚመጣልን። ስንሰፋው አያችሁት የተረፈ ምናምን ነገር እንደዚህ ብጥ ያለ ነገር አይኖረውም። የመጨረሻችን ላይ ደርሰናል። እቺን አንዷን አገናኝቻለሁኝ። ይሄኛውን እንደዚህ እናገናኛለን። ልክ እንደጀመርነው እዚህ የመጨረሻዋንም በተመሳሳይ መንገድ ነው የምንጨርሰው። እኩል ዚግዛግ ያለውን ነገር እንዳይመጣብን ማለት ነው። ዚግዛግ ሲሆን እዚህ ጋር ክሮቹ ያሳያሉ። እንደዚህ ግን ሲሆን ጥርት ያለ ነው የሚሆነው። ከዛ እቺ የመጀመሪያዋ እዚህ ጋር ያለችዋንና እቺ የመጀመሪያዋ ላይ አድርገን ስራችንን እንጨርሳለን። አረታው መጨረሻ ላይ አታዋርደኝ ተያይዞ ነበር ክሩ። እንደዚህ ከመጎተታችን በፊት አንድ እንደዚህ አድርገን ለሴኩር እንደዚህ ተበቅ ካደረግነው በኋላ መርፊያችንን በዚህኛው በራሷ ቦታ ጋር አሳልፈን ስራችንን መጨረስ እንችላለን። እንደዚህ ማለት ነው። ይሄ እጀታው ነው። እንደዚህ ትልቅ ሰፊ ነው የሚሆነው። ክራችንን እቺኛዋን በዚሁ መቀጠል ስለምፈልግ የተቆጠረ ምናምን እንዳይሆንብኝ እዚሁ ላይ ይሄኛውን የተወሰነ እንደዚህ እቆርጠዋለሁኝ። በኋላ ስራችንን ከጨረስን በኋላ ስንቀመቀም ወደ ውስጥ እንደዚህ በመርፌ አድርጌ ወደ ውስጥ አሳልፈዋለሁኝ። ይሄ እንዳለ እንደዚህ ተዋለሁኝ። ለጊዜው እነዚህን ቦታቸውን እናስይዝና አሁን ይሄ እጁ ረዘም እንዲልን እንሰራለን። ይሄ ባንደኛው ብቻ በኩል ያለውን ዙሩን ማለት ነው። የተወሰነ 3 ዙር ተጨማሪ በሰማያዊ መጨረስ ማለት መቀጠል ስለፈለኩኝ የተወሰነ ሰማያዊ ክር አደርግና እዚህ ስፌት የጨረስንበት ጋር ክሮሻችንን እንደዚህ እናሳልፋለን ማለት ነው። ክሮሻችንን አሳልፈን ክራችንን እንደዚህ ጎተት ካደረግን በኋላ እቺኛዋን እዚህ ጋር ያዝ ማድረግ እንችላለን ወይንም በቋጠሮ መስራት እንችላለን። 1 2 3 ሰንሰለት እንሰራለን። እዛው ተመሳሳይ ቦታ ላይ ሌላ ድርብ ክሮሼት እንሰራለን። የመጀመሪያው ሰንሰለትን ይሄንን እንደ አንድ ድርብ ክሮሼት ነው የምንቆጥረው። ከዛ እዚህኛዋ ጋር ማዕዘን ያለችባት ጋር 2 ሰንሰለት እናደርግና 2 ድርብ ክሮሼት ልክ መጀመሪያው ላይ እንደሰራ ነው። ይሄም እየተደጋገመ የሚሄድ ስራ ነው። ዙሩ የእጀታው ማለት ነው። 1 2 ድርብ ክሮሼት 2 ሰንሰል 2 ድርብ ክሮሼት
እንደዚህ አድርገን ይሄንን ዙር እንሰራለን። እንደዚህ ዙሩን እንሰራለን። ለከዚ መጨረሻው ጋር ስንደርስ አንድ ድርብ ክሮሼት ትቀረኛለች። እሷን እንደዚህ እንሰራና ሁለት ሰንሰለት የመጀመሪያ እዚህ ጋር ስንጀምር 3 ሰንሰለት የሰራነው አለ አይደለ? 1 2 3 ሶስተኛው ጋር ሄደን በጥልፍ እንደዚህ እናገናኛለን። ከዛ እዚህኛው ጋር እንደዚህ ሹሩባ ያለበት ቦታ ጋር ክሮሻችን እናሳልፍና ሌላ ሁለተኛ ጥልፍ ሶስተኛ ጥልፍ እዚህ ሁለት ሰንሰለት ያለበት ጋር ካደረግን በኋላ 3 ሰንሰለት 1 2 3 ከዛ አጠገቡ ሌላ ድርብ ክሮሼት እንሰራለን። ቅድም እንደነገርኳችሁ ይሄ 3 ሰንሰለት ምን ጊዜም እንደ አንድ ድርብ ክሮሼት ነው የምንቆጥረው። ሁለት ሰንሰል ከዛ ቀጥሎ ሁለት ሰንሰለት ያለበት ቦታ ላይ ሁለት ድርብ ክሮሼት እንደዚህ ያደረግን እጀታውን ይሄንን ማለት ነው የተወሰነ እንሰራና መሃል ላይ ከለር መቀየር አይቀርም። ነጩን እንዴት እንደደረሰ አሳያችኋለሁ። እየተደጋገመ የሚሄድ ነው እና ይሄንን እጀታውን እኔ 11 ዙር ድረስ ነው የሄድኩበት። እንደዚህ አጠር እንዲል አልፈለኩም። እንደዚህ ውርድ ብሎ እዚህ ጋር ቡፍ የሚላል አይደለ? እንደሱ እንዲሆን ስለፈለኩኝ 11 ዙር ሄጃለሁኝ። እናንተ እየለካችሁ ይሄ ሚዲየም ሳይዝ ነው እንደነገርኳችሁ የፈለጋችሁበት መጠን ድረስ መስራት ትችላላችሁ። አንዳንዱ እጁ በጣም ሲረዝም የሚወድ ሰውም ስላለ ማለት ነው። ከዛ እዚህ ጋር የምናደርገው ይሄ ያዝ የሚያደርገንን ለመስራት እንቀጥላለን። እዚህ ጋር ሁለት ሰንሰለታችንን ከሰራን በኋላ 1 2 ሶስተኛ ሰንሰል ቅድም የጀመርንበት ዙሩን ስንሰራ 3 ሰንሰለት እየሰራን አይደለ ጀምረው እሷ ጋር ሶስተኛዋ ሰንሰለት ጋር ቅድም እንዳሳየኋችሁ እንደዚህ በጥልፍ እናገናኝና ከዛ 3 ሰንሰለት እንሰራለን። 1 2 3 ይሄ እንደ አንድ ድርብ ክሮሼት ነው የምንቆጥረው። አሁን እነዚህን እያሳነስን መሄድ ስለምንፈልግ የምናደርገው ይሄ አንድ ድርብ ክሮሼት ነው። ከዛ እዚህ ጋር ያላለቀለት አንድ ድርብ ክሮሼት እዚህ ጋር እንሰራለን። ሁለተኛውን እዚህ ጋር እንደዚህ ያላለቀለት ድጋሜ እንሰራና ከዛ ሶስቱንም አንድ ላይ እንደዚህ ወስደን እንሰራለን። ከዛ እዚህኛዋ ጋር የመጀመሪያዋ ድርብ ክሮሼት ያለችበት ጋር አንድ ድርብ ክሮሼት እንደዚህ ከዛ እዚህኛው ጋር ያላለቀለት ድርብ ክሮሼት አንድ ሁለተኛውን እዚህ ሁለት ሰንሰለት ያለበት ቦታ ላይ ያላለቀለት እንደዚህ እናደርግና ከዛ ሶስቶቹን አንድ ላይ እንደዚህ አድርገን እናሳልፋለን። ሶስተኛ ልድገምላችሁ። አንድ ድርብ ክሮሼት እዚህ ጋር ሁለት ያላለቀለት ድርብ ክሮሼት እንሰራና ሁለቱን አጠቃላይ አንድ ላይ አድርገን እንደዚህ እናገናኛለን። እንደዚህ ያደረግን ዙሩን እንሰራና ያው እዚህ መጨረሻው ጋር ደርሻለሁኝ እኔ። አንድ ድርብ ክሮሼት ሁለት ያላለቀለት ድርብ ክሮሼት ያደረግን መጨረሻን ሰንሰለቷ ጋር ከሰራን በኋላ የምናደርገው እዚህ ጋር ስንጀምር 3 ሰንሰለት የሰራንበት ቦታ ላይ ድጋሚ ሶስተኛዋ ሰንሰለት ላይ እንደዚህ በጥልፍ እናገናኝና እዚሁ ላይ 3 ሰንሰለት ድጋሚ እንሰራለን። 1 2 3 ይሄ ምን ጊዜም እንደ አንድ ድርብ ክሮሼት ነው የምንቆጥረው። ይሄኛውን ካደረግን በኋላ ይሄንን ስራ መልሰን አንደኛ ዙር ድጋሚ እንሄዳለን። እንደምታዩት ትንሽ ጠበብ ማለት ጀምሯል። ሁለተኛውን ዙር ይሄንኑ ስንደግምበት የበለጠ ጥብብ ይላል። እዚጋችኛውን ሰርተናል። ሁለት ያላለቀለት ድርብ ክሮሼት እንደዚህ ሶስቱን አጠቃላይ እንደዚህ እናገናኛለን። ከዛ አንድ ድርብ ክሮሼት ተመልሰን ሁለት ያላለቀለት ድርብ ክሮሼት ከሰራን በኋላ ሶስቱን ክሮች እንዳሉ ክሮሼት ላይ ሁሉንም አጠቃላይ እንደዚህ እናገናኛለን። አንድ የመጨረሻ ዝጋል ድገምላችሁ። አንድ ድርብ ክሮሼት ሌላ ተጨማሪ ሁለት ያላለቀለት ድርብ ክሮሼት እንደዚህ ያደረግን በተመሳሳይ ይሄንን ዙር እንሰራለን። መጨረሻው ጋር ደርሻለሁኝ። ሁለት ያላለቀለት ድርብ ክሮሼት ከሰራሁኝ በኋላ አንዳንድ ሰርቻለሁ ድርብ ክሮሼት
ሁለት ያላለቀለት ድርብ ክሮሼት እንደዚህ ከሰራን በኋላ እዚች የመጀመሪያ 3 ሰንሰለት የሰራንባት አለች አይደለም እዚህ ጋር 1 2 3ኛዋ ጋር እንደዚህ እናገናኛታለን እንደምታዩት እንደዚህ ጠበቅ ያለ ሆኗል እጄን አስገብቼ ላሳያችሁ እንደዚህ ይሆናል ከዚህ በኋላ እኔ ከለር መቀየር ፈልጋለሁኝ በሰማያዊ ለመጨረስ እጀታውን እዚጋ ከዚህ በኋላ ያለውን ለመስራት እዚህ መጨረሻው ክሬኛውን የቆረጥኩበት ቦታ ላይ ክሬን አሳልፍና እንደዚህ አንድ ጊዜ ቋጥረዋለሁኝ እነዚህ በኋላ ይደበቃሉ እንሰፋቸዋለን በመርፌ ያደረግን ወደ ውስጥ እንሰራቸዋለን ከዛ እዚህ ጋር ኪሮሻችሁን አስገብተን እንደዚህ ኪሮሻችንን 8 ሰንሰል እንሰራለን 1 ነው 2 3 4 5 6 7 8 ካሜራው ላይ እጄን ሳይንት እንላለሁኝ ፎከስ እንዳደረገና እንዳላደረገ መስመሩን እንስታለሁኝ 8 ከሰራን በኋላ በእያንዳንዱ እዚህ ላይ ነጠላ ክሮሼት እንሰራለን እቺ የመጀመሪያዋን እንዘልና 7 ነው የሚመጣልን 8 ሰንሰል ስላደረግን እቺን እንዘልና እዚህኛዋ ጋር ነጠላ ክሮሼት 1 2 3 4 ይታያል አይደል ፎከስ 5 6 7ኛዋ የመጀመሪያ የሰራንባት ላይ ነጠላ ክሮሼት ድርብ ክሮሼት አላልኩም አይደለ ነጠላ ክሮሼት እንደዚህ እንሰራለን ከዛ ከዚህ ቀጥሎ የምናደርገው እዚህኛው የመጀመሪያ እዚህ ጋር ሰርተናል ሁለተኛውን እዚህ ጋር ነው የምናደርገው እዚህ ጋር እንደዚህ በጥልፍ ነው ይሄኛውን የምናገናኘው እንደዚህ በጥልፍ እንደዚህ እናገናኛለን ከዛ ስራችንን እናዞርና 7 መሆን አለበት ተመልሰን ወደዚህኛው ጋር ስንሰራ እዚህ ጋር ክሮሼታችን እንደዚህ እናሳልፋለን በደንብ ቁጠሩት 1 2 3 4 5 6 7 እዚህ ጋር መጨረስ ስላለብን እዚህ ጋር ሁሉ ጊዜ ይሄ ስራ ስለሚያምታታ አጭር ስለሆነች መቁጠራችሁን አትርሱ በዛውም ሌላ ነገር እንዳታስቡ ያደርጋቸዋል ይቅርታ ድርብ ክሮሼት አደረኩት እዚሁ ላይ ነጠላ ክሮሼት ሹሩባዎች አሉ አይደለ አንደኛው ላይ ነው የምናደርገው ሁለተኛው ላይ ሁለቱ ላይ ሳይሆን አንዷ ላይ እንደዚህ ኪሮሻችንን አሳልፈን እንደዚህ በእያንዳንዱ ላይ አንዳንድ ነጠላ ክሮሼት እንሰራለን ስትሰሩ እዚህ ጋር መቁጠራችሁን አትርሱ ምክንያቱም ይሄ ስራ አንዳንድ ጊዜ ያሳስታል እዚህ ጋር ይሄው 1 2 3 4 5 6 7ኛውን እዚች መጨረሻዋ ላይ እንደዚህ ከሰራን በኋላ ነጠላ ክሮሼታችንን አንድ ሰንሰለት አድርገን ድጋሚ ስራችንን ደግሞ እንደዚህ እናዞራለን እንደዚህ ያደረግን እንደ ዚግዛግ አልኩኝ 1 2 እንደዚህ ተመላለስን እንሰራና እንደውም አንድ ዙር መልሼ ላሳያችሁ አንድ ሰንሰለት እንደዚህ ከሰራን በኋላ ስራችንን እናዞራለን እቺ አንድ ሰንሰል የሰራንባትን እንዘልና እዚህኛዋ ላይ ሹሩባ የሚመስሉት ላይ እቺኛዋ ላይ እንሰራም አንዷን ብቻ እንወስድና በነጠላ ክሮሼት 1 2 3 4 5 6 7ኛ የመጨረሻዋን እዚህ ጋር ከሰራን በኋላ በጥልፍ እዚህኛው ጋር ይሄኛው አለ አይደል የሰራንበት ቀጥሎ ያለው ቀዳዳ ጋር ሄደን እንደዚህ በጥልፍ እናገናኛለን ከዛ ስራችንን እናዞራለን እዚህ ጋር ሰንሰል አንሰራም ሰንሰል የምንሰራው እዚህኛው ጋር ብቻ ነው እዚህ ጋር ስራችንን እናዞራለን መልሰን ነጠላ ክሮሼታችንን እንቀጥላለን እንደዚህ ያደረግን 7 ሙሉውን
ዙሪያውን እንሰራና እናም ክፍል አንድን በዚህ አይነት መልኩ ጨርሰናል። ያቺ ትቀረናለች ቅድም እንደነገርኳችሁ ክፍል ሁለትን በሚቀጥለው እንሰራለን። እቺኛው እንደዚህ ነው የምትመጣው። ዞር ላርቀት ለእናንተ እንድትታይ እዚህ ጋር ያዝ እንድታደርግልን ማለት ነው። ይሄኛውን ሁለት ዙር የሄድነውን ከፈለጋችሁ 1/3ኛ ትሄዱበትና እዚህ ጋር ይሄ ጥብቅ የሚል የምትወዱ ከሆነ 3 ዙር መሄድ ትችላላችሁ። ይሄኛውን ሁለት ጊዜ የሄድነውን አንድ ክሮሼት ሁለት ደብል ክሮሼት አድርገን ሁለት ድርብ ክሮሼት አድርገን አንድ ላይ ያገናኘን ይሄን ሰርተናል አይደለ? ከፈለጋችሁ አንድ ዙር መሄድ ትችላላችሁ። ምናልባት እኔም ይሄኛው እንዳይሰፋብኝ ሰፋ እንዳይል ይሄንን ፈታና 3ኛ ዙር ይሄድበታለሁኝ። ከዛ ክፍል ሁለት ላይ እርግጠኛ ነኝ ይሄን ፈታዋለሁ። አሁን እንደዚህ ስለካት ይሄን ያህል ጋፕ ክፍተት ይኖራታል። ስለዚህ ትንሽ ጠበቅ እንድትል ይሄንን ፈታና 3ኛ ዙር ይሄዳለሁኝ። እናንተ በፈለጋችሁት 2 ወይ 3 ከዛ ደግሞ እንደዚህ ስትለኩት ይሄኛው ክፍተቱ እንደዚህ ከሆነና ጠበብ ያለን የምትፈልጉ ከሆነ እስከ 3 እስከ 4 ድረስ ከሄዳችሁ በኋላ ይሄኛውን መስራት ትችላላችሁ። ከዛ ደግሞ ለሚቀጥለው እዚች ጋር እንደዚህ የምትቀጠላለች ብያችኋለሁ። እሱንና ዳርዳሩ በጣም በፍጥነት የሚያልቅ ስለሆነ እሱን አሳያችኋለሁኝ። እንደወደዳችሁ ተስፋ አደርጋለሁኝ። ዛሬ ደግሞ አንዲት ስራ ባለሙያ በዛው አስተዋውቃችኋለሁ። ሚጣ ክሮሼት ትባላለች። እዚህ ፈረንሳይ ፓሪስ አካባቢ ነው የምትኖረውና የሷን ሊንክ ከታች አደርግላችኋለሁኝ። በዚህ አመት ባለፈው እንደተነጋገር ነው እጅ ስራ ሰሪዎችን ዩቲዩብ ላይ በደንብ እርስ በርስ መደጋገፍና መተባበር ተመልካች ስለሌለን አብሶች ስራ ስንሰራ ተመልካች ብዙ ስለሌለ ተመልካች ሁሉም እንዲያገኙ በቻልኩት አቅም እጅ ስራ ቻናል ያላቸውን ሰዎች ኮንታክት አድርጉኝ። እኔም የሄድኩኝ ኮሜንት እየጻፍኩኝ ነው ሰፖርት እንድንደራረግ ስለፈለኩኝ አብሶ በእጅ ስራ በሌላ ቪዲዮ ሳይሆን የሷን ሊንክ የሚጣን ከታች አደርግላችኋለሁ። በጣም ጎበዝ ነች። አሁን ለጊዜው ትንሽ ጉሮሯን ስለማማት እጅ ስራ እየሰራች አይደለም። እጅ ስራ እየሰራች ነው ግን የቪዲዮዎችን እየሰራች አይደለምና ቢሆንም ቻናሏን ሰብስክራይብ አድርጉላት፣ ቪዲዮቿን ይዩላት፣ አስተያየት ስጧት። እሷን ፕሮሞት አድርጌያለሁኝና እንትን በሏት፣ ደግፉልኝ። እርግጠኛ ነኝ የኔ ተመልካቾች ሄዳችሁ ሰብስክራይብ እንደምታደርጓት። እናም ለዚህ ደግሞ ቻናል አዲስ ሲሆናችሁ እጅ ስራ መስራት የምትፈልጉ ሰዎች ሌላም ነገር ማየት ምናምን የምትወዱ ከሆነ ሰብስክራይብ አድርጉን፣ ቤተሰብ ሁኑ ቻናላችን ላይ። ላይክ ሼር እንግዲህ አይረሳ፣ በጣም እንፈልገዋለን በሚለው እና እንደወደዳችሁ ተስፋ አደርጋለሁኝ። በድጋሚ ባላችሁበት ሰላም ጤና ፍቅርን እመኝላችኋለሁኝ። ሰላም